በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም አስራት ቃል ኪዳን ልጆች ወደደን በፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ጋር የሐዋርያት ሥራ ምዕራፍ 3 እንነጋገራለን። እግዚአብሔር አምላካችን ቸርነቱን ያስተምረን የእርሱ ቅዱስ ጋር ይሁንልን። ጴጥሮስና ዮሐንስ 9 ሰዓት ለጸሎት ወደ አንድነት ወደ ቤተ መቅደስ መጡ ይላል። እንግዲህ ቤተ ክርስቲያን የጸሎት ቤት ናት። ጌታችን እንደተናገረ ቤተ ጸሎት ሰማይ ቤቴ የጸሎት ቤት ናት ብሎ ጌታችን እንደተናገረው ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ጸሎትን አላቋረጡም። መንፈስ ቅዱስ መውረድ ጸሎትን ያበረታታል እንጂ ጸሎት እግዚአብሔር እርዳታ መጠየቅን ያስፈልጋል። ሰው ከሰው ፊት ከመቆም በፊት በእግዚአብሔር ፊት መቆም ይቀድማል ይላሉ አባቶች። በእግዚአብሔር ፊት ሳይቆም በሰው ፊት አለመቆም ይሻላል ይባላል። አገልግሎት የሌለው ጸሎት ይሻላል፣ ጸሎት ከሌለው አገልግሎት ይባላልና ሐዋርያቱ ለኛ ሲያሳዩን የነበረው የመጀመሪያዎቹ ተማሪዎች የመጀመሪያ ጌታዎችን ደቀ መዛሙርት ያስተማሩን ቤተክርስቲያን ጸሎት ማድረግ መሄድ እንደሚገባ አሳይተውናል እና ወደ ቤተ መቅደስ በ9 ሰዓት ሄደዋል። አሁን ከሰዓት ጋር ምንም ጉዳይ የለም ዝም ብሎ በተገኘ ሰዓት ይጸልይ የሚሉ ሰዎች አሉ። አይደለም፣ ከነገረ ድህነት ጋር አያይዞ የቤተክርስቲያን አባቶች ሰዓት ጋር አያይዞ ነው ጸሎት የሚያደርጉት። እንዴት የሚለውን ብናነሳ 1 ሰዓት ጲላጦስ አደባባይ የቆመበት ጌታችን፣ 3 ሰዓት ጲላጦስ ፍርድ የተፈረደበት፣ 6 ሰዓት ይሰቀለበት፣ 9 ሰዓት ነፍሱን የሰጠበት፣ 11 ሰዓት ወደ መቃብር የወረደበት ነው። በዚህ መልኩ ሰዓቶቹ ከነገረ ድህነት ጋር የተያያዙ ስለሆነ አምላካችን በእነዚህ ሰዓቶች ውስጥ ያደረጋቸውን መልካም ነገር እያሰብን ሰዓቶችን እያሰብን እንድናደርግ ሌሊትም ላይ እንደዚህ ጸሎት ስርዓት አለን ማለት በቀን 7 የሚለው ለጀማሪዎች የተሰጠ የጸሎት ስርዓት ነው። የበቁትማ ሙሉ ሰዓቱን ጸሎት ብቻ ነው የሚያደርጉት እና ዮሐንስና ጴጥሮስ ያሳዩን የመጀመሪያዎቹ ሐዋርያት ለኛ ያሳዩን ወደ ቤተ ክርስቲያን ለጸሎት መሄድ እንደሚገባ የሚያመለክት ነው። አሁን ሌሊት 9 ሰዓት ላይ ተነስተን እግዚአብሔርን ስናመሰግን እንደው እናንተ ቤተ ክርስቲያን እንቅልፍ ነስታችሁን ይላሉ። ረበ በእግዚአብሔር ፊት መቆም ይቀድማል፣ በሕዝብ ፊት ከመቆም በፊት ማለት ነው። አንድ ሕዝብ በተሰበሰበበት እግዚአብሔር ጉባኤያችን ባርክልን ብቻ በቂ አይደለም ጸሎቱ። ሌሊት ጀምሮ ለጸሎት ተክቶ እግዚአብሔርን እያመሰገኑ ካደሩ በኋላ በሕዝብ ፊት መቆም ይገባል ማለት ነው። በዚህ መልኩ ሐዋርያቶቹ ቤተ መቅደስ ለጸሎት ሲሄዱ የነበረውን ክፍል ሐዋርያት ሥራ ምዕራፍ 3 ላይ እናገኛለን። ከእናቱ ማፀን ጀምሮ እግሩ ሽባ ሆኖ የተወለደ አንድ ሰው ነበረ ይላል። ወደ መቅደሱም ከመግባት ምጽዋት ይለምን ዘንድ ሁል ጊዜ እየተሸከሙ መልካም በሚሏት ቤተ መቅደስ ደጃፍ ያስቀምጡ ነበር ይላል። እንግዲህ በሽተኞች ቤተክርስቲያን መጠጊያ፣ አሁን ብዙ የምናገኘው በሽተኞችን፣ ነዳያንን፣ ያጡትን፣ የተቸገሩትን፣ አካለ ጉዳቶችን የምናገኘው ቤተክርስቲያን በር ላይ ነው። ለምን ይባል ከቀድሞ ጀምሮ ያለ ነው። ቤተክርስቲያን የፈውስ ቦታ ናት። የይቅርታ የምህረት የሚገኝባት፣ የአካል ጉዳት የጤንነት ማጣት ሁሉ የሚፈታባት ቤት ናት። ብቻም አይደለም የነዛ አካል ጉዳት ባይፈታላቸው እንኳን አካል ጉዳተኛ በመሆናቸው ምክንያት እንደ ማንኛውም ስራ ሰርተው መብላት ስለማይችሉ ሌላውን ለምነው ወደ ቤተ ክርስቲያን ከእግዚአብሔር ምሕረት አገኛለሁ የሚሉ ምእመናን ለነዳያን ሳንቲም እየሰጡ ሰርቶ ማግኘት የሚችሉ አካፍለው ለሌላው አቅም ላጣው ለደከመው ለአቅመ ደካሞች ሰጥቶ ነው የሚያልፉትና በዚህ መነሻነት በዛው እየለመነ የሚኖር የሚተዳደር ብዙ ሳንቲም እያገኘ የሚኖር አንድ ሽባ ሰው ነበር ይላል። ጴጥሮስ ዮሐንስም ወደ መቅደሱ ሲገቡ አይቶ ምጽዋትን ይሰጡ ዘንድ ለመናቸው ይላል። እዚህ ጊዜ ጴጥሮስ ዮሐንስ ጋር ትኩር ብለው ተመለከቱና ወደኛ ተመልከት አለው። እንግዲህ ወደኛ ተመልከት ያለው እግዚአብሔር መጽሐፍ ቅዱስ ወደ ቅዱሳን እንድንመለከት መጽሐፍ የሚያዝ መጽሐፉን መሆኑን መረዳት ይገባል። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ይላል መጽሐፍ። ወደ ቅዱሳን የምንመለከትበት ምክንያት በቅዱሳን እግዚአብሔር ስራ እንደሚሰራ መጽሐፍት ላይ የተቀመጠ ነገር አለ። ለምሳሌ ዮሐንስ ከእናቱ ማፀን ጀምሮ ለእግዚአብሔር የተቀደሰ እንደሆነ የሉቃስ ወንጌል ጥናታችን ላይ ተመልክተናል። ነቢዩ ካህኑ ዘካርያስ ስለ ዮሐንስ ሲናገር የእግዚአብሔር እጅ በእርሱ ላይ ነበረችና ይላል። ስለዚህ የእግዚአብሔር እጅ በቅዱሳን ላይ ስላለ እነሱ ለእኛ መልካሙን ሊያደርጉ ይችላሉ። እነዚህ ሐዋርያትን ትኩር ብሎ መመልከት እንደሚገባ ሲያመለክት ጴጥሮስና ዮሐንስ ወደኛ ተመልከታሉ። እነሱ ሳንቲም እንደማይሰጡ ተመልክቶ ነዳዩ ትቶ ወደ ሌላ ተመለከተ። ምክንያቱም ከተማ ላይ ብዙ ሰው ያልፋል፣ ይለዋወጣል፣ ይሄዳል። የማይሰጠውን እያዩ ከመቆየት የሚያልፈውን አንጣልኝ እያሉ ወደ ሌላው ማመልከት ይገባል። ግን ሐዋርያት ወደኛ ተመልከት ያሉበት ምክንያት በዚህ መነሻነት ነው። ይህ ነዳይ ወደ ሌላ እየተመለከተ ሌሎችን ሳንቲም ይሰጡ ዘንድ ሊማልዳቸው ሊለምናቸው ሲል ወደኛ ተመልከት አሉ።
እዚህን ጊዜ ወደ እነርሱ ተመለከተ። ምጽዋትም እንደሚሰጡት ተስፋ አድርጎ ነበር። ጴጥሮስም ወርቅና ብር የለኝም፣ ያለንን ግን እንሰጣለን አሉት። እነሆ በናዝሬት በኢየሱስ ክርስቶስ ተነስና ሂድ አለው። በቀኝ እጁም ይዞት አስነሳው። ያን ጊዜ እግሩም ቀራጮችም ጭምቱ ጸና፣ ዝሎም ቆመ። እየሮጠና እየተራመደ ሄደ፣ እግዚአብሔርን እያመሰገነ ከእነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገኑ ሲመላለሱ አዩት። እርሱም መልካም በምትባል በመቅደስ ደጃፍ ተቀምጦ ምጽዋት ይለምን የነበረው ሰው እንደሆነ አወቁት። በእነርሱም ከሆነው የተነሳ መገረምና መደነቅ መላባቸው። ጴጥሮስም ዮሐንስም ይዘውት ወደ ቤተ መቅደስ ሲገቡ ሕዝቡ ሁሉ ደንግጠው ወደ ሰለሞን መመላለሻ ወደ እነርሱ ሮጠ ይላል። እንግዲህ ተአምሩን ሲያዩ ምን አይነት ሰው እኛ ጋር መጣ ብሎ ሐዋርያቱ ላይ ተደንቀው፣ እንግዲህ በዚህን ጊዜ ለሕዝቡ ጴጥሮስ መናገር ጀመረ። ጴጥሮስ ሕዝቡን ባያቸው ጊዜ እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ ይህን ለምን ታደንቃላችሁ? እኛስ በኃይለኛና በጻድቃችን ይህን ሰው በእግሩ እንዲሄድ እንዳደረግ አስመሰላችሁ ይላል። እንግዲህ በኃይላችን በጽድቃችን በቅድስናችን አይደለም በእግዚአብሔር ቸርነት ነው እያለ ነው ቅዱስ ጴጥሮስ። አስመሰላችሁት አለ። ምን ታዩናላችሁ? የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሸጣችሁት እርሱ ሊተው ወደ ሳለ በጲላጦስ ፊት የካዳችሁት ልጁን ኢየሱስን ገለጠው ብሎ የፈወሰው ክርስቶስ ነው፣ እኛ አይደለንም። እናንተ የገደላችሁት የሰቀላችሁት የአብርሃም የይስሐቅ የያዕቆብ አምላክ የሚሆን የአባቶቻችሁ አምላክ ነው ብሎ ጌታ አምላክ እንደሆነ ጌታችን እንደሆነ ፈጣሪ እንደሆነ ሊያድናቸው ሊበዣቸው መጥቶ እነሱ እንደሰቀሉት ነገራቸው ማለት ነው በግልጽ። እኛ የፈወስ ነው በእርሱ ነው እያለ ነው። እናንተም ግን ቅዱሳን ጻድቃን ካዳችሁት፣ ነፍሰ ገዳዩን ሰውም እንዳይደላችሁ ለመናችሁት፣ የሕይወትንም ባለቤት ግን ገደላችሁት። እግዚአብሔር ከሙታን ለይቶ አስነሳው። ለዚህም ምስክሮች ነን። ስሙን በማመን ይህንን የሚታውቁትን የእርሱን ስም አጸናው። እርሱም በማመን በፊታችሁ ይህን ሕይወት ሰጠው። አሁንም ወንድሞቼ ሆይ አለቆቻችሁ እንዳደረጉ ይህን ባለማወቅ እንዳደረጋችሁት አውቃለሁ። እግዚአብሔር ግን ክርስቶስ ከመከራው እንዲቀበል በነቢያት ሁሉ አፍ አስቀድሞ እንደተናገረ እንዲሁ ፈጸመ። እንግዲህ ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ፣ ተመለሱም ከእግዚአብሔር ዘንድ ይቅርታ ዘመን ይመጣልና ብሎ ንስሐ መግባት እንደሚገባ ክርስቶስን መግደላቸውን በግልጽ ነገራቸው ማለት ነው። ንስሐ መግባት እንደሚገባ ይቅርታ እግዚአብሔር እንደሚያደርግ ነገረላቸው። እርሱን ብንገድል ቢገድሉም ንስሐ ከገቡ ግን ይቅርታ እንደሚያደርግ ቅዱስ ጴጥሮስ አስተማራቸው። እግዚአብሔርም ከጥንት ጀምሮ በቅዱሳን ነቢያት አፍ እስከተናገረው የመጀመሪያው ዘመን ድረስ ሰማይ ይቀበለው ዘንድ ይገባዋል። ሙሴም አባቶቻችን እንዲህ ብሏቸዋል፣ እግዚአብሔር አምላካችን ወንድሞቻችን እንደኔ ያለ ነቢይ ያስነሳላቸዋል ብሎ ነቢዩ ሙሴ በትንቢት የተናገረው ስለ ክርስቶስ እንደሆነ ነገራቸው ማለት ነው፣ አስተማራቸው። የሚነግራችሁን ስሙት፣ ያን ጊዜ የምትሰሙ ነፍስም ሁሉ የማትሰማ ነፍስ ሁሉ ከወገኖች ተለይታ ትጥፋ ብሎ ነቢዩ ሙሴ ተናግሯል ማለት ነው። ከሳሙኤል ጀምሮ እርሱም ከእርሱም በኋላ ተነሱ የነቢያትም ሁሉ እነዚህ ቀኖች ተናግረዋል፣ አስተምረዋል። እናንተ ነቢያት ልጆች ናቸው። እግዚአብሔር ለአባቶቻችን በሰራው ስርዓት የተወለዳችሁ ለአብርሃም ብሎታልና እግዚአብሔር አስቀድሞ ልጄን አስነሳላቸው ሁሉንም ከፊታችሁ እንድትመለሱ ይባርካችሁ ዘንድ ብሎ ለአብርሃም እግዚአብሔር ተናግሯል ማለት ነው። እንግዲህ ልጁን ላከ ብሎ ይባርካችሁ ዘንድ ላከው ብሎ ለአብርሃም በፊት ተናግሮለት ነበረ ብሎ ቅዱስ ጴጥሮስ በነቢያት መጽሐፍ የተጻፈውን ስለ ክርስቶስ የተነገረውን ያዳነው ይህን ሽባ የሆነውን ልጅ ያዳነው እግዚአብሔር ነው ብሎ እኛ አይደለንም ክርስቶስ ነው ብሎ በዚህ መልኩ ውስጥ ህዝቡን ያስተማረበት ክፍል ነው። በእውነት እግዚአብሔር ከዚህ ህይወት ከዚህ የእምነት ህይወት እንዳንወጣ በቸርነቱ ይርዳን። እርሱን አምነን ከእርሱ ጋር በፍቅር እንድንኖር በቸርነቱ ይርዳን። ወስብሐት ለእግዚአብሔር።